አረፍ አረፍ በሉ። እግዚአብሔር የተመሰገነ ይሁን። አባታችን ለተመራቂዎቹ ለሁላችንም ቃል ይሰጡናል፣ ያስተምሩናል። ሁላችንም እንስማ። እንደምን አደራችሁ? የተመረቃችሁ ልጆችን ዲያቆናትም ሁላችሁም በዲግሪም በዲፕሎማ የተመረቃችሁ እንኳን አደረሳችሁ፣ እንኳን ደስ አላችሁ። አንድ እግዚአብሔር አመስግኑላቸው። ቤተሰቦቻችሁ ብዙዎቻችሁ የበኩር ልጆቻችሁን ነው ያስመረቃችሁ። በዲግሪም በዲፕሎማም እንኳን ደስ አላችሁ። ለዚህ ክብር ስለበቃችሁ እግዚአብሔርን አመስግኑ። አጭር መልእክት ብቻ ነው የማስተላልፈው። በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እኔ ወይን ሐረግ ነኝ፣ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ ይላል። ጠዋት ላይ ያነበብነው ወንጌል ነው። መልእክቱ ስለ ቅዱስ ጴጥሮስና ስለ ቅዱስ ጳውሎስን በተመለከተ ነው የተነበበው እና የወይን ራሱ ክርስቶስ ነው። እኔ የወይን ግንድ ነኝ ያለው ራሱ ነው። ቅርንጫፎች ናችሁ ያለው ደግሞ በእሱ የሚያምኑትን ማለት ነው። በክርስቶስ ክርስቲያን የተባሉት በሙሉ የወይን ቅርንጫፍ ይባላሉ ማለት ነው እና እንግዲህ እንደምናውቀው ወይን ግንዱ ነው። ከዛ ደግሞ ወይኑ የግንዱ የወይን መሆኑ ይታወቃል። ቅርንጫፉም ደግሞ የወይን መሆኑ ይታወቃል። አበባውም የወይን መሆኑ ይታወቃል። ፍሬውም ሲቀመስ የወይን መሆኑ ይታወቃል። አንድ ላይ ነው የሚሄደው። የወይኑ ግንዱ የወይን ሆኖ ሌላ ቅርንጫፍ፣ ሌላ አበባ፣ ሌላ ፍሬ የሚያፈራ ዛፍ የለም እና በምሳሌ የቀረበበት ምክንያት ይህ ነው። ሐዋርያት ጌታችን ያስተማራቸው ቅዱስ ጴጥሮስ ከመጀመሪያው ጀምሮ ከጌታችን ጋር ነበረ። ጳውሎስ ደግሞ በኋላ የመጣ ነው እና እስከ ዓለም ፍጻሜ ድረስ የሚቀጥሉ ክርስቲያኖች በሙሉ እንደዚህ ናቸው ማለት ነው። የክርስቶስ በክርስቶስ ላይ የተተከሉ የበቀሉ ያበቡ ያፈሩ እሱን የሚገልጡ ማለት ነው። ግንዱ ቅርንጫፍ ከሌለ ግንዱ ብቻውን አይታወቅም። ቅርንጫፎቹ ግንዱን ይገልጡታል። አበባው ደግሞ የቅርንጫፉ ውበት ናቸው። ለፍሬ እንደሚደርስ ይናገራሉ። አበባ ማለት ልምላሜ፣ ቅርንጫፍ የመንፈሳዊ ሕይወት የመማር የማወቅ የመጠንከር ምሳሌ ነው። አበባው ደግሞ የንስሐ የፍሬ የመቃረብ ነው። ፍሬ ማሳየት ደግሞ ለንስሐ በቅቶ ሥጋውና ደሙ ተቀብሎ በቤቱ ጸንቶ ለሌላው የሚቀመስ ሕይወት የሚታይ ሕይወት የሚዳሰስ ሕይወት አሳይቶ ማለፍ ማለት ነው። የዛሬዎቹ ጴጥሮስና ጳውሎስ እኛ የምንዳስሰው ሕይወት አላቸው። እኛ የቀመስነው ሕይወት አላቸው። እኛ ያየነው የመሰከርነው ሕይወት አላቸው። የክርስቶስ ስለመሆናቸው እሱን መስለው ስለማለፋቸው እሱን ስለመግለጻቸው ታስታውሱ ከሆነ በዮሐንስ 21 ላይ ዮሐንስን ተወውና እኔን ተከተለኝ ብሎታል ጌታ ቅዱስ ጴጥሮስን። በምን አይነት ሞት እንደሚሞት ሲነግረው ነው ይላል። ጌታችን ተሰቅሎ ነው የሞተው። ቅዱስ ጴጥሮስም ተሰቅሎ ነው የሞተው። ቅዱስ ጳውሎስም በሰይፍ ተቆርጦ ነው የሞተው እና እነዚህ ቅዱሳን ሰማዕታት ክርስቶስን በመከራቸው መስለውታል፣ በሕይወታቸው ገልጠውታል፣ ለእኛ አሳይተውን አልፈዋል እና በዚህ በቤተ ክርስቲያናችን በተለይ በውጩ ዓለም የምንገኝ ሁላችን የቤተ ክርስቲያን ልጆች አባቶቹም ወንድሞችም ካህናትም ምእመናንም በየጊዜው ልጆችን እያስመረቅን ነው። በቤተ ክርስቲያን ያደጉ የሚመረቁ ልጆች እኮ ብዙ ናቸው። እኛ ያስመረቅናቸው ክርስቶስን የሚመስሉ ከእሱ ጋር የበቀሉ የወይኑን ግንድነት በቅርንጫፍነታቸው የሚገልጡ አበባቸው ልምላሜያቸው ደስ የሚል ፍሬያቸውን የምንጠብቃቸውን ልጆቻችንን በቤተ ክርስቲያን እናስመርቃለን። አሁን እዚህ ጋር በጣም መጠንቀቅ አለብን። ልጆችን በምናሳድግበት ጊዜ እኛ የመጣ ነው ከሌላ ባህል ነው። ያደግንበት አስተዳደጋችን የተለየ ነው። ቋንቋችን የተለየ ነው። ባህላችን የተለየ ነው። በሄድንበት ሀገር ሁሉ ልጆች ይወለዳሉ። በአገሩ ባህል በእኛም ትምህርት ቤትም በቤተ ክርስቲያንም ያድጋሉ እና አንዳንድ ጊዜ በቋንቋ ኮንፊውዝ ይሆናሉ፣ ግራ ይጋባሉ። በባህላችን ግራ ይጋባሉ። በአነጋገራችን በሥነ ሥርዓታችን ግራ ይጋባሉ። በሁሉ ነገር መሀል ላይ ይሆኑና ትንሽ ግራ ይጋባሉ። ስለዚህ በቤተ ክርስቲያን ሲመጡ ቤተ ክርስቲያን ማዕከል ስላላት ለሁሉም የሚሆን ስርዓተ ትምህርት ስለምታዘጋጅ
ከየቤቱ የሚመጡን ሁሉ በአንድ ሰው ታስተምራቸዋለች። በአንድ መምህር፣ በአንድ መጽሐፍ ቅዱስ፣ በአንድ ቤተ ክርስቲያን አንድ አይነት ሥጋውና ደሙ እየሰጠች አንድ አይነት ዩኒፎርም ለብሰው እንዲዘምሩ እያደረገች አገልጋዮችም የልብሰ ተክህኖ ለብሰው እንዲቀድሱ እንዲያመሰግኑ እያደረገች ታሳድጋለች። ልጆችን በቤተ ክርስቲያን ማምጣት አንድ ሆነው እንዲያድጉ ክርስቶስ መስለው እንዲያድጉ ይረዳቸዋል። ስለዚህ ወላጆች ልጆቻችሁን ወደ ቤተ ክርስቲያን ማምጣታችሁ ጥሩ ነው። በሌላ በኩል ደግሞ ወደ ቤተ ክርስቲያን ሲመጡ በቤተ ክርስቲያን መኖር ብቻውን ዋስትና የለውም። ኤሊ በአንደኛ ሳሙኤል ምዕራፍ 1 ላይ ኤሊ የሚባል ካህን ነበረ። ልጆቹንም ካህናት አደረጋቸው። ነገር ግን በስነ ስርዓት አላሳደጋቸው። ንፋስ አይንካችሁ ብሎ እሹሩ ብሎ ተንከባክቦ ዝም ብሎ አሳደጋቸው። ስላልተቆጣቸው በስነ ስርዓት ይዞ ስላላሳደጋቸው መጨረሻ ለታቦተ ጽዮን መማረክ፣ ለእስራኤል መጥፋት፣ ለመሸነፋቸው፣ ለመዋረዳቸው እነኛ ካህናት ምክንያት ሆኑ ማለት ነው። ስለዚህ ልጆችን ወደ ቤተ ክርስቲያን ስናመጣ ለቤተ ክርስቲያን ስናስረክም ሁሉ ሰው ነው የሚያስተምራቸው። ሁሉ መምህራቸው ነው። ሁሉ ይመለከታቸዋል። ሁሉም ያያል። ተራራ ላይ የተሰራች ቤት አትታይም ማለት አትችልም። በጨለማ ላይ የምትመራ መብራት አልታይም ማለት አትችልም። በቤተ ክርስቲያን ከመጡ መድረክ ላይ ካቆምናቸው በመምህራን ፊት እንዲያገለግሉ፣ እንዲዘምሩ፣ እንዲቀድሱ ካደረግናቸው በኋላ የሕዝብ ልጆች ናቸው። ሁሉ ያያቸዋል። ሁሉ ይመለከታቸዋል። ሁሉ ይገስጻቸዋል። ሁሉ ይቆጣቸዋል። ሁሉ ይመክራቸዋል። የሁሉም ልጆች ናቸው። ሁሉም በቤተ ክርስቲያን ያለ ደግሞ አባታቸው፣ ወንድማቸው፣ እናታቸው ነው። ስለዚህ ልጆቻችሁን ሁሉም እንዲመክራችሁ ማድረግ አለባችሁ። በቤተ ክርስቲያንም በሰንበት ትምህርት ቤት ሲመጡ ሲያገለግሉ ዩኒፎርም ለብሰው አንድ ነገር የመዘምራን አለቃ ስትናገር ልጄን አትናገሪብኝ የምትሉ ከሆነ በጣም አስቸጋሪ ነው የሚሆነው። በቤተ መቅደስም የሚያገለግሉ ልጆችም ቢሆኑ ጥፋት ሲያጠፉ ስንመክራቸው ልጄን አትንኩ የምትሉ ከሆነ ችግር ነው የሚሆነው። እኛ እንዳንናገራቸው አትንኳቸው ይባላል። በኋላ ላይ የሌሎች ልጆች ደግሞ እነሱ ስርዓት ከሌላቸው ሌሎችም ሊበላሹ ይችላሉ። ስለዚህ መናገር፣ ማስጠንቀቅ፣ መምከር ግዴታ ነው። ማስተማር አለብን። ስርዓት ማስያዝ አለብን። ስርዓት ይዘው ካላደጉ እኛም እንጠየቃለን። እንደ ኤሊ ሽማግሌው በስጅናው ልጁ እግዚአብሔር ስላዘነባቸው ምክንያት በልጆች ምክንያት ተቆጥቻለሁ፣ አዝኜብሃለሁ ሲለው እግዚአብሔር እምቢክሙ ደቂቄ ልጆቼ አጥፍታችኋል፣ ትክክል አይደላችሁ ብቻ ነው ያለው። ስርዓት ይዞ አላሳደጋቸው። ስለዚህ ልጆቻችሁን እንዳታጧቸው። በቤተ ክርስቲያን ሲመጡ ቤተ ክርስቲያኗ ባላት በስነ ስርዓቷ አሳድጋ ሌላው ሁሉ እንዲያሳድጋቸው የምትተባበሩ ከሆነ ይተርፋሉ፣ ይድናሉ። እሽሩ የምትሏቸው ከሆነ ነፋስ አይንካቸው፣ ማንም አይነገር የምትሉ ከሆነ ልጆቻችሁን በገዛ እጃችሁ ታጧቸዋላችሁ፣ ትጸጸታላችሁ፣ ታዝናላችሁ። አምጧቸው፣ ይቀጡ፣ ይማሩ፣ ይመከሩ፣ ስርዓት ይዘው ይደጉ። ለነገ እኛን ይተኩናል። ያለዛ እኛ በአባቶቻችን ወይንን ቅርንጫፍ ሆነን ይኸው ልብሱን ለብሰን ሕይወታችን እግዚአብሔር ያውቀዋል። በመቅደሱ አለ። ከሀገራችን መተን እግዚአብሔር አምጥቶን በካህናት ሆነን እያገለገልን ነው። እኛ ቅርንጫፍ ነን። እኛ አበባ ነን። እኛ ፍሬያችን ቢጣፍጥም ባይጣፍጥም እየገለጽን ነው። ስለ ክርስቶስ እየተናገርን እየመሰከርን ነው። በእኛም የሚተኩ ልጆች ያንን ቅርንጫፍ እንዲመስሉ እንፈልጋለን። በኢሳይያስ ምዕራፍ 5 ላይ የተጻፈ አንድ ቃል አለ። ምን ይላል? አንድ ሰው የወይን ፍሬ ነበረው ይላል። ያ ሰውዬ ማሳውን ማሰው፣ ቆፈረው፣ ውሃ ጠጣው፣ ፍግ አደረገለት፣ ሁሉን ነገር አደረገለት። ከዛ በኋላ ወይኑ በቀለ፣ ለመለመ፣ አበበ፣ አፈራ። ሲቀምሰው ግን ቆምጣጣ ሆነ፣ ሆምጣጤ ሆነ። የወይን ፍሬ አልሆነም፣ ሌላ ነው የሆነው ጣዕሙ። እና ምን አለ? ያ በምሳሌ ነው ጌታ የሚናገረው። ይሄንን የወይን ፍሬ ምን ላድርገው? ከዚህ በኋላ ባዶ በውድማውን በሙሉ አጥፍቼ ባዶ አደርገዋለሁ አለ። ተናዶ ማለት እና ልጆቻችን ሲቀመሱ እንደኛ መሆን አለባቸው። በምናያቸው ጊዜ፣ በንግግራቸው፣ ባለባበሳቸው፣ በሁሉ ነገራቸው እኛን መምሰል አለባቸው። ምን አለበት የሚባል ነገር በቤተ ክርስቲያን አይሰራም። ቤተ ክርስቲያን በሰንበት ትምህርት ቤት የምታገለግሉ ልጆች አለቆቻችሁ ይህንን አድርጉ እንደዚህ አታድርጉ ካሏችሁ ምን አለበት አይባልም። ቤተ ክርስቲያን የራሷ ስርዓት አላት። ራሱ ኮድ አለ፣ የራሷ ድረስ ኮድ አላት።
የትም ቦታ ስንሄድ፣ ሰርግ ቤት ስንሄድ፣ ትምህርት ቤት ስትሄዱ ዩኒፎርም አለ አይደለ? እዛ እኮ ኮድ ኦፍ ኮንዳክት አለ። በትምህርት ቤት ስርዓት አለ። የመግቢያ ሰዓት አለ። አስተማሪዎቹ ያስተምራሉ። አሳይመንት መስራት አለ። በስራ ቦታ እንደዚሁ ክሎኪን አለ፣ ክሎካውት አለ። ስርዓት ጠብቆ ነው። ስርዓት የሌለበት ማህበረሰብ የለም። ቤተ ክርስቲያን ደግሞ የስርዓት አስተማሪ ናት ከምንም በላይ። ስለዚህ ቤተ ክርስቲያን ልጆቻችሁ በስነ ስርዓት እንድታሳድግ፣ እንድትመክር፣ እንድትቆነጥጥ ተባበሩ። አብራችሁ ከቤተ ክርስቲያን ጋር ልጆቻችሁን አሳድጉ። ገና የሚመጣ ትውልድም አለ። እነኚህ ልጆች እኮ ዛሬ የምናያቸው የትናንት ዲያቆናት ዛሬ ካህናት ይሆናሉ። የትናንት ሕፃናት ዛሬ ዲያቆን ናቸው። የሚወለዱትም ገና ወደዚህ ይመጣሉ። እየመጡ ነው። እኛ እያስረከብናቸው ማስረከብ እንፈልጋለን። እኛ ቁጭ ብለን እንዲያስተምሩን፣ እንዲመክሩን፣ ይኸው እንዲቀድሱ አድርገናል፣ እንዲዘምሩ አድርገናል አይደል? ነገ ደግሞ እኛ ቁጭ ብለን ይቀጥላሉ። እኛ እናልፋለን። ምንም ጊዜ አንቆይም። ይህ ዓለም ተለዋዋጭ ነው። ሰው ሕያው አይደለም፣ ያልፋል። በምናልፍበት ጊዜ ግን በዚህ በሰለጠነው ዓለም የሰለጠኑ ክርስቲያኖች ልጆችን የሰለጠኑ በዓለሙ ትምህርት የሰለጠኑ የተራቀቁ ግን የእግዚአብሔር ልጆች የሆኑ የወይን ግንድነቱ የበቀሉ እውነተኛ ቅርንጫፎች የሚሆኑ ሲቀመሱ ናሳ ላይ ሊሄዱ ይችላሉ። የፈለጉበት ቦታ ሊሄዱ ይችላሉ። ሳይንቲስት ሊሆኑ ይችላሉ። ምንም ማለት አይደለም። እንዲያውም እንፈልጋለን። በሄዱበት ቦታ ሁሉ ግን እግዚአብሔርን የሚገልጡ የወይን ቅርንጫፍነታቸውን የሚያሳዩ የወይን አበባነታቸውን ፈክተው የሚያሳዩ ሲቀመሱ ለማንም ሰው ወደደም አልወደደም እውነተኛ የክርስቶስ ልጆች መሆናቸውን የሚገልጡ እንዲሆኑ እንፈልጋለን። ከኛ የተለየማ መተካት የለብንም። እኛን የሚመስሉ መጨከን አለብን፣ መወሰን አለብን፣ መመካከር አለብን። ከዛ እንዲህ ከሆነ ልጆቻችሁ ትንንሽ ልጆች እነሱ ነው የሚያዩት። ያው እናንተን አሁን አይሰሟችሁም ወላጆች። ልጆቻችሁ እናንተን አይሰሙም። ታላቅ ወንድም ካለው ታላቅ እህት ካላት እሷን ነው የሚሰሙት። እነሱን ነው የሚያዩት። ትምህርት ቤት ሄደው የሚያዩትን ነው የሚሰሙት። ምክንያቱም ያ ባህሪ ነው፣ ተፈጥሮ ነው። ሁሉም ሰው ከሱ ከፍ ያለውን ነው መከተል የሚፈልገው። መሆን የሚፈልገው ከሱ ቀጥሎ ያለውን ትውልድ ነው። ትናንትና የነበሩ ዲያቆናት የነበሩ ዛሬ ካህናት ሲሆኑ ወጣቶቹ እነሱን ለመሆን ይፈልጋሉ። ዛሬ ዲያቆናት የሆኑትን እያዩ ደግሞ ሕፃናት ልጆች ነገ ዲያቆን መሆን ይፈልጋሉ። ግን ምን አይነት ካህን ምን አይነት ዲያቆን? የክርስቶስን ነገር የሚገልጥ ትክክለኛውን መስመር የያዘ በቤቱ የሚኮራ እምነቱን የሚወድ ቤተክርስቲያን የምትለው ደስ ብሎት የሚቀበል የቤተክርስቲያኑ ነገር የሚጣፍጠው ደስ የሚለው የማይጎመዝዘው ትውልድ ነው ማፍራት የምንፈልገው። ግድ የለሽ የሚሆን ቤተክርስቲያኗን የሚለውጥ ቀለሟን ባህሪዋን የሚያጠፋ ሲቀመስ የሚመር የወይን ፍሬ አንፈልግም። የወይን ቅርንጫፍ አንፈልግም። እንዲስተካከል እንፈልጋለን። ጣፋጭ እኛ ቀምሰናቸው አይተናቸው ፍጹም ባንሆንም በምናያት እውቀታችን እንደዛ እንዲሆኑ እንፈልጋለን። ልጆች ዛሬ በዲግሪ የተመረቃችሁ ዲግሪያችሁን ያላችሁ በመግባት የማይችሉ እህቶችም አሉ፣ ልጆችም አሉ። ያልመጡም ያልቻሉም እና የዲዲያን ጨምሮ ያልመጡም አሉ። በዲግሪ የተመረቃችሁ ልጆች መልካም የሥራ ዘመን ይሆንላቸው። የሚቀጥለውንም ደግሞ የትምህርት ዘመን እግዚአብሔር እንድትማሩ እንድታሻሽሉ እግዚአብሔር ይርዳችሁ። ደግሞ ምንም ዋይ ብሎ አይቀርም ነው የሚባለው። ዋይ ብሎ ጉርስ አይቀርምና ደግሞ እግዚአብሔር የትዳር ጓደኛ ይስጣችሁ። አግብታችሁ ደግሞ እንድንደራችሁ በተክሊል ያድርጋችሁ። እንደነ ቀሲስ ዳንኤል እንደነ ቀሲስ ነብዩ ደግሞ ልጆቻችሁን ይዛችሁ መጣችሁ ደግሞ እንድናያችሁ ቄስም ሆናችሁ እንድታገለግሉ እግዚአብሔር ያውቃችሁ። ለእነሱ አጨብጭቡላቸው። ዘንድሮ ሃይስኩል የጨረሳችሁ እነ ዲያቆን ዳዊት እነ ዲያቆን ሳሚ እነዚህ በጣዚ ተወልደው አድገው በጣም የሚገርሙ ናቸው። ሌሎችም ጓደኞቻቸው አሉ በመላው አሜሪካ ሁሉንም ነገር የያዙ ናቸው። በጣም ደስ የሚሉ ትጋታቸው፣ ጥንካሬያቸው በጣም የምንወዳቸው የምንኮራባቸው ከኛ የበለጠ ቤተክርስቲያኗን ያሳድጋሉ ብለን ተስፋ የምናደርጋቸው ልጆች ናቸው። ወንዶችም ሴቶችም እግዚአብሔር አምላክ ከክፉ ይጠብቅልን። በሚሄዱበት ትምህርታቸውን በሚማሩበት ቦታ ሁሉ ፈተናውን ያርቅልን። መጥፎ ልማድ እንዳይለምዱ፣ መጥፎ ጓደኛ እንዳያጋጥማቸው፣ የሄዱበት የረገጡበት መሬት ሁሉ መልአኩ ቀድሞ ይርገጥላቸው። በሰላም አድርገው ተከታትለው እንዲሁ መጥተው ደግሞ እንደነ ዲያቆን አልዓዛር ሊቀ ዲያቆን ነው አምና የመረቅ ነው። ዛሬ ደግሞ ወንድሙን ዮናስን መረቅ ነው።
የዲዲያም አለ ዲያቆንም ባይሆን ያብሯቸው ያደገ ነው። የቤተ ክርስቲያን አገልጋይ ነው። ሌሎችም አሉ እንግዲህ ሌሎችም እኔ እንዳረሳ ስም ከጠራው እና እነሱ መጥተዋል። እንደነሱ ሁሉ ደግሞ የሄዳችሁ እነ ሳሚ እነ ዳዊት እነ ሉላዬ ማነው ስምሽ እነ ልልና አንቺ ኮሌጅ ነሽ ሃይስኩል ኮሌጅ እና የሃይስኩል ልጆቻችን ደግሞ በምትሄዱበት እና ሌሎችም እግዚአብሔር ይከተላችሁ። እናንተ ለመመረቅ ያብቃን። ሁል ጊዜ ስንመርቅ፣ ሁል ጊዜ ስናመሰግን፣ ሁል ጊዜ ስንድር፣ ሁል ጊዜ በጎ ነገር ስናይ እንድንኖር እግዚአብሔር ያድርገን። ቤተክርስቲያናችን ይጠብቅልን፣ አገልግሎታችን ይማርክልን። ሰዓታችንን ስለሄደብን ነው ብዙ ያልያዝናችሁ። አነሳስቶ የጠበቀን እስከዚህ ሰዓት ያደረሰን ጊዜውን ሁሉ የባረከ እግዚአብሔር የተመሰገነ ይሁን። አንድ የምናገረው ነገር አለኝ። ይሄ ህፃናት ልጆች አሁን እዚህ በሳመር ክላስ ላይ ሲማሩ አያቸዋለሁና ህፃናት ልጆች በጣም ህፃናትን ማስተማር በጣም ይከብዳል። እኔ ትዕግስት የለኝም። ትንሾች እነዛን ፊደል እያስቆጠሩ አሳድገው ነው ለዚህ ያበቋቸው እና በእውነቱ እታለምን እጠራለሁ። በታለም ስር ያሉ ወንዶችም አሉ። በመሃል እነው ቤት ተነስተዋል። ሌሎችም አላችሁ እናቶች ብዙ ያየኋችሁ በታለም አማካይነት እነዚህን ጊዜያቸውን መስዋዕት አድርገው እንቅልፋቸውን ትተው ኑሯቸውን ትተው የእናንተ ልጅ እየመጡ እዚህ የሚያገለግሉ ግድ የሚላቸው ጠንካራ የቤተ ክርስቲያን ብርቅና ድንቅ እናቶችና እህቶችን እባካችሁ አንዴ ብድግ ብለን ከመቀመጫ እናመስገናቸው። አንዴ እናመስገናቸው። አንዴ ብድግ ብላችሁ አመስግኗቸው። በጣም የሚመሰገኑ ናቸው። በጣም እግዚአብሔር ያበርታችሁ። በእናንተ የሚተኩ ልጆችን ደግሞ እግዚአብሔር ያብዛልን። ይበቃናል። እግዚአብሔር በቸርነቱ ይጠብቀን፣ ለዓመቱ ያድርሰን።